ከመጀመሪያው እግዚአብሔር አንድን ስለ አንድ ወንድ አድርጎ ሰራ። 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 ይህ ነው የእግዚአብሔር ፈቃድ ዛሬ ነው። 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 ቤተሰባችን የቴሌቪዥን አገልግሎት ነው። ቤተሰባችን የቴሌቪዥን አገልግሎት ዛሬ ከአዲስ አበባ 530 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ድሬዳዋ ከተማ መጥቷል። ዛሬ ደግሞ በድሬዳዋ በምዕራብ መሰረተ ክርስቶስ ቤተክርስቲያን እንገኛለን። የምዕራብ መሰረተ ክርስቶስ ቤተክርስቲያን በድሬዳዋ ያለችው ልዩ የቤተሰብ የተሃድሶ ቀን ፕሮግራም አዘጋጅታለች። በዚህ መሰረት የቤተሰባችን የቴሌቪዥን አገልግሎት ቤተሰባችን ነውና ኑና በጋራ ፕሮግራሙን እናክብር ስላሉን ደግሞ ዛሬ በዚህ ተገኝተናል። እነዚህ ከበስተጀርባ የምታዩቸው በዚህ ቤተክርስቲያን ያሉ ባለትዳሮች ናቸው። እነሱ አበባቸውን ከፍ አድርገው ሰላም ይሏቸዋል። እናንተም ደግሞ በመላው ዓለም ያላችሁ ወገኖች ሰላምታቸውን ትቀበላላችሁ። እንወዳችኋለን ነው የሚሏቸው። እኛም ከእናንተ ጋር ያን መንግስት የቤተሰባችን የቴሌቪዥን አገልግሎት በስቱዲዮ የተወሰነ አገልግሎት ብቻ አይደለም ያለው። በመላ ኢትዮጵያ ጊዜ ሳይገድበን፣ የቦታ ርቀት ሳይገድበን፣ የአየር ሁኔታ ሳይገድበን እየተገኘን እናንተን ደግሞ በተቻለ መጠን የተለያየ አካባቢ ያሉ ወገኖችን ደግሞ ከነሱ የምንካፈለውን ትምህርት እንድንካፈል ብዙ ጥረት እያደረግን እንገኛለን። ኮንሶ ነበር፣ ባለፈው ጋምቤላ ነበር፣ አዋሳ ነበር፣ የተለያየ ቦታ ላይ ነበር። አሁን ደግሞ ድሬዳዋ እንገኛለን። የቤተሰባችን አገልግሎት ለሁሉም ክርስቲያኖች ቤተሰብ ነው። ቤተሰብ መሆኑንም ደግሞ ለማሳወቅ ዛሬ እንደዚህ በሚያምር ሁኔታ ደግሞ በመካከላቸው በዚህ በድሬዳዋ ባሉ ወገኖች መካከል ተገኝተናል። እንደገና አበባቸውን ከፍ አድርገው እንወዳችኋለን ይሏችኋል። በእልልታ ደግሞ ጌታን ያከብራሉ። እግዚአብሔር ይባርካችሁ። በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ ወገኖች እንኳን ለዚህ ልዩ ቀን አበቃችሁ እያል በቤተሰባችን የቴሌቪዥን አገልግሎትና በድሬዳዋ መሰረተ ክርስቶስ በምዕራብ መሰረተ ክርስቶስ ስም ያለኝን መልካም ምኞት እገልጻለሁ። በቀጣይ በጣም ሰፊ ፕሮግራሞች አሉ። በጣም ጥሩ ጊዜ አለ። ብዙ እንደምትማሩ፣ ብዙ እንደምትዝናኑ፣ ብዙ ሰላም ያደርጓችሁ ነገሮች እንዳሉ ጠብቁ። የትም እንዳትሄዱ። ከቴሌቪዥናችሁ ስክሪን ፊት ሳትሄዱ ድሬዳዋዎችን በእውነት አጠጓቸውን። ተጫዋቾች ናቸው። በተለይ ደግሞ ክርስቲያን ሲሆኑ ደግሞ በጣም የሚጫወቱት የተለየ ጊዜ እናሳልፋለን። ቁጭ ብላችሁ ጠብቁን። እንወዳችኋለን። ክብር ለእግዚአብሔር ይሁን። ዛሬ በዚህ የሚተላለፈው የቤተሰባችንና ደግሞ በቤተክርስቲያን የሚደረገው የጋብቻ ፕሮግራም በጣም የሚያስደንቅ እንዲሁም ልዩ ልዩ ፕሮግራሞች ስላሉ እንድትከታተሉ እንዲሁ ጥሪ እናቀርባለን። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር እናመሰግናለን። አሜን።
ባል ሚስት ሆኖ ወንድማችን እስራኤል ተስፋዬና ኢየሩሳሌም ተስፋዬ በሚስቶችና በባሎች መካከል የሚደረግ ውድድር ነው። ስለዚህ አሸናፊው ሚስቶች የጋራ ውጤታቸው ተደምሮ ባሎችም የጋራ ውጤታቸው ተደምሮ አሸናፊው ለኛ። እያንዳንዳችሁ ለትዳር ጓደኛችሁ ያላችሁን አድናቆት በሁለት ደቂቃ ውስጥ በግጥም ትገልጣላችሁ። በአማርኛ በግጥም ትገልጣላችሁ። ጀምሩ። ውድድሩ ተጀምሮ ማድነቅ ነው። የትዳር ጓደኛ በግጥም ማድነቅ። የፍቅር አምላክ የሰላም ባለቤት ቸርነቱን እሱ ይጨምርበት በሐዘንም ሆነ በደስታ አይለያቸው የቸሩ ጌታ። በቃ ከዚህ በኋላ በጽፎ ሲጽፍ የተገኘው ሰው ውጤቱ 0 ይሰጣል። እሺ ነው ዳስ እዚህ ጋር ላይ እሱ ባለቤት ተጋቢ ወደሱ ዞረች ወደሱ ማይኩን እሰጥሃለሁ። አይኗን እያየ ጮክ ብለህ ለምን የድምፁ ጮክ ማለት ራሱ ግምት ውስጥ ይገባል። በደንብ ከውስጥ ያለህን አድናቆት ግለጥና ትዕግስትዬ ፍቅሬ እኔ አንቺን ማግኘቴ ደስታ ሆነልኝ በሕይወቴ የቤቴ ወይን ልጆቼን ያፈራሽ ትዕግስት የኔ እግዚአብሔር ይባርክሽ። ማርትዬ እወድሻለሁ። ስላንቺ ጌታዬን እጅግ አድርጌ አመሰግናለሁ። አሳርፈሽኛልና ጌታ ይባርክሽ። ሉሉ ስላንቺ የተባረከ ይሁን። ስበክ የተባልክ መሰለኝ። ይሄ እኮ ምስክርነት ብቻ ነው። ውድ ባለቤቴ እጅግ ውብ ነሽ፣ እስከ ዕለተ ሞቴ የሚወድሽ ነሽ። ውብ ባለቤቴ ሀና እወድሻለሁ ገና። ማሚ የኔ ቆንጆ እንዴት ልበልሽ? ሁል ጊዜ አቀፌ እሽሩሩ ልበልሽ። መስፍን የኔ ቆንጆ፣ መልካም የትዳሬ ቆንጆ፣ ጌታ ይባርክ። በጣም ወደሃለሁ። ውዱ ሸበላው የኔ ባል በጣም እንደምወድህ ታውቃለህ ወይ? ፍቅሬን ባይገልጽህም እንዲህ ልበልህ እወድሃለሁ። ተሽዬ የኔ ቆንጆ አንተ ልዩ ነህ። በጣም የሚወድህ ታማኝ ባሌ ነህ።
የኔ ውድ የኔ ቆንጆ የኔ ማር አንተን ለኔ የሰጠኝ እግዚአብሔር ለዘላለም ዓለም ይክበር፣ እድሜህን በብዙ ይጨምር። ርዕሱ ውዴ ይላል። ርዕስ አለው። አጨብጭቡላት። የአምላክ ስጦታዬ የተፈጠርኩብህ የቤቴ ራስ ነህ ውዴ ያረፍኩብህ ሁሌ እምልሃለኝ እኔ አፈቅርሃለሁ ዘላለም ካንተ ጋር መኖር መርጫለሁ። እንግዲህ ውጤት አሰጣጡ ላይ ግጥም ደፋ መታ በሚለው ብቻ ሳይሆን የልብ ንዝረት ጭምር ነው የተመሰለው። ስለዚህ በውጤቱ መሰረት ወንድሞች ጋር ይታይ የነበረው ቶን ከውስጥ የሆነ የፍቅር ምንጭ ያለው ነጎድጓድ አይነት ነገር ነው በአብዛኛው። እህቶች ጋር በተመሳሳይ መልኩ ሚዛን እንዲደፉ ወይም ደግሞ ውጤታቸው ከፍ እንዲል ያደረገው በተለይ በጣም ጥቂት የተባሉ የእህቶች ከፍተኛ ውጤት ማምጣት ሆን ተብሎ አውቆ የተሰራ እስኪመስል ድረስ ግን ውጤታቸው በእኔ እጅ ያለው 15-15 ሁለቱም 15-15 ስለዚህ ለሁለቱም አጨብጭቡላቸው። ፕሮግራማችን ተከታታዮች እንግዲህ እንደዚህ እያል እዚህ ፕሮግራም ላይ ደርሰናል። እንግዲህ በዚህ በድሬዳዋ ከተማ ከድሬዳዋ ምዕራብ መሰረተ ክርስቶስ ጋር በመተባበር ባዘጋጀነው ልዩ የቤተሰብ ተሃድሶ ፕሮግራም ላይ እየተካሄደ የነበረውን ፕሮግራም ነው እያስተላለፍንላችሁ ያለው። በባለፉት ጊዜያት በቀረበላችሁ ፕሮግራም በጣም እንደተደሰታችሁ እርግጠኛ ነኝ። አሁን ደግሞ እዚህ ካሉ ጥንዶች ጋራ እንደው አንዳንድ በህይወት ተሞክሯቸው ዙሪያ በጋብቻቸው ዙሪያ በአብሮነታቸው በገጠማቸው ነገሮች ዙሪያ ከነሱም ደግሞ የህይወት ልምድ ለመካፈል አብሬ ከተወሰኑ ጥንዶች ጋር ውይይት ማድረግ ፈልጋለሁ። ስለ ቤተ ክርስቲያን እነዚህን ጥንዶች አዘጋጅታ አቅርባልኛለች። ስለዚህ በመጀመሪያ በዚህ በቀኝ በኩል ካሉ ጥንዶች ነው የምጀምረው። ራሳችሁን አስተዋውቁ። ከእህቴ ልጀምር። ራስሽን አስተዋውቂ። በጋብቻ ምን ያህል ጊዜ እንደኖራችሁ ንገሩ። ስሜ ማርታ ወንድሙ እባላለሁ። የወንጌላዊ አለማየሁ ባለቤት ነኝ። በጋብቻ ምን ያህል ኖራችሁ? 14ኛ ዓመታችን ነው። 14 ዓመት በጋብቻ አጨብጭቡላቸው። ወንድማችን ስሜ ወንጌላዊ አለማየሁ እባላለሁ። በጋብቻ የኖርነው እሷ እንዳለችው 14 ዓመታችን ነው። 14 ዓመት። እሺ፣ መጀመሪያ ስትተዋወቁ ማን ነበር የጠየቀው? አንተ ነህ? ማን ነበር የጠየቀው ብሎ ከጠይቃታለች። ወንድ ነው የሚጠይቀው። ግን እሺ እህቶችም ለዛኛው ለኔ መጠየቅ እሷን ለመጠየቅ የራሷ የሆነ አስተዋጽኦ አለ። ማለት አፍ አውጥታ አግባኝ ባትልም ከፋፋችን እስቲ አጨብጭቡላት በቃ። አንዲት እህት ምንድነው ብዙ ጊዜ ወንድሞች ብቻ ናቸው የሚጠይቁት ትላላችሁ እናንተ የጋብቻ አስተማሪዎች። እኛ እህቶችም እኮ እንጠይቃለን ከወንድሞች በተሻለ ሁኔታ ስላልገባችሁ ነው እንጂ አለች። እንዴት አልኳት። ወንድሞች እንደውም በአፋችሁ ብቻ ነው የምትጠይቁት አለች። እናንተስ? እኛ ባካሄድ እንጠይቃለን፣ በሳቅ እንጠይቃለን፣ በአቀራረብ እንጠይቃለን፣ በአስተያየት እንጠይቃለን አለች። እና ከነዚህ ነገሮች እንግዲህ አንዱን ተጠቅማ ሊሆን ይችላል። አጨብጭቡላት ለእህታችን። አሁን ያላገቡ እህቶች እንደው ምን ጥረት ማድረግ እንዳለባቸው ከኛ መማር አለባቸው። ስለዚህ እንደው ምን ጥረት ታደርጊ ነበር? እሱ ሊጠይቅሽ። አይ ሚስጥር አውጥቷል አንዴ በቃ ከዚህ በኋላ አይ ያው እንግዲህ እውነት ስንነጋገር እኔ ለመጠየቅ የሆንኩትን አላውቅም። ሆኜ ሊሆን ይችላል።
እኔ ስለማላውቀው እሱ ቢገልጸው ግን ወደሹ ነበር። እሱማ ምን ጥያቄ አለ? ምን ምልክት ነበር የምታሳይ? እስኪ ያለ ነገር እንግዲህ እሷን ያገኘኋት ከሐረር ከተማ በ75 ኪሎ ሜትር ላይ ርቃ በምትገኝ ጉርሱም ከወረዳ ላይ ነው። እዛ አካባቢ ለአገልግሎት ሄድኩኝ። አንተ ወንጌላዊ ነህ? ያ አይደለሁም፣ መንግስት ሰራተኛ ነበርኩኝ። ለአገልግሎት ወደዛ አካባቢ ሄድኩኝ። እዛ ሲሄድ የተለየ አፕሮች ነበርና ያው ምግብ ቀረበ። አንድ ወንጌላዊ ቤት ነው ያረፍኩት። እዛ ምግብ ላይ በጉርሻ ታጣድፈኝ ነበር። እንግዲህ ያው ልቤ ውስጥ የሆነ ነገር መንደር ጀመረ ከጉርሻው ጋር ማለት ነው። ከዛ በኋላ ትንሽ ወራቶች ካለፉ በኋላ ደብዳቤ ነው በፖስታ ቤት የላኩት። በፖስታ ቤት ያን ሜሴጅ የለም፣ ስልክ የለም። በፖስታ ቤት በቸርች በኩል በቤተ ክርስቲያን በኩል በቸርች ፖስታ በእጇ ደረሰ። ፖስታ ምን ብለህ ጻፍከው ደብዳቤ? እንግዲህ ያው ወድሻለሁ፣ ላገባሽ እፈልጋለሁ፣ ፈቃደኛ ከሆንሽ ከዛን ጊዜ አንቺን ካየሁበት ጊዜ ጀምሮ ልቤ ውስጥ እንዲህ አይነት ክብደትና መንደድ ስላለው ምን ትያለሽ ብዬ በፖስታ ቤት አድርጌ ላክ ፖስታ የላባሽ። ፖስታው ሲመጣ እዛ እጄ እንዳይገባ የጠላት ትግል ነበር። ትግል ነበር። አዎ ማለት በቸርች እንትን ቁጥር ነው የተላከው። ከፖስታ ቤት ያወጣው ሰው መንገድ ላይ ጥሎት ፖስታውን ደንግጦ እኔን ሰላም ላለ ማለት ሁሉ በቃ ሲሸሸኝ ምን ሆኖ ነው እያልኩ እንትን በኋላ ነገረኝ። የሆነ ደብዳቤ መጥቶልሽ ጠፋብኝ አለኝ እና በጣም ተናደድኩ። አላውቅም ከየት እንደሆነ ደብዳቤው ግን ያው ምን እንደያዘ ስለማላውቅ በጣም ተናደድኩኝ። ከዛ ወደ ቤቱ እየሄደ እያለ የሆነ ሕፃን ልጅ ደብዳቤውን ይዞ ጋሼ ይቺ ልጅ ማርታ ወንድሟ አይደለች ጴንጤው አይደለች ብሎ ይጠይቋል፣ ለራሱ ማለት ነው። ከዛ አዎ አምጣ ብሎ ይወስዷል ደብዳቤውን። ከዛ ይዞ እየሄደ እንደገና የሆነ ካፌ ይገባና እዛ ቡና ይጠጣል። የሚገርመው ነገር ካፌው መናኸሪያ መሀል ያለ ካፌ ነው። እዛ ቁጭ ብሎ እየጠጣ ቡናውን ጠጥቶ ሂሳቡን ከፍሎ ፖስታውን እዛው ትቶት ሄደ። ከዛ የዛ የካፌው ባለቤት ልጅ የሚያቀይ ልጅ ነበረና አንሳው ብሎ አስመጣና ሲያየው የኔ መሆኑ ሲያቅ ቤት ድረስ ላከልኝ። ከዛ ስታነቢው ደስ አለሽ እንዴ? በጣም እስቲ ከዛ በኋላ 14 ዓመት አብራችሁ ኖራችኋል። አረሳው ይሄን ገጠመኝ የምትይው እንደው ምናልባት ፈገግም ሊያሰኝ ይችላል። መቼም የአገልጋይ ሚስት መሆን ብዙ ገጠመኝ አለውና እንደው ይሄን ገጠመኝ አረሳው የምትይው ነገር አለ? ከሌለ ለሱ ነው። እኔ ማለት እንግዲህ ፍቅር እንደዛ እንደሚያደርግ አላውቅም። አንድ ቀን ቡና አፍልቼ ለመቅዳት እየተዘጋጀው እና እሱ ነው ልቤ ውስጥ ያለው። ቡናውን የጨመርኩ መስሎኛል። ሳልጨምር ውሃውን ሲኒ ላይ ባዶ ቡና እስከ ማቅረብ ድረስ። እስቲ አንተስ ምን ገጠመኛል? ከደብዳቤው በፊት ከፖስታው በፊት አንድ ታሪክ ነበርና ያው በዛ ቦታ ላይ ያገለግል የነበረው ልጅ ያው ፖስታውን ሰጠኝ። ፖስታ ሳልጽፍ ኮንፈረንስ ነበረ ፒተር ያን ግሪን ስታዲየም ላይ ኮንፈረንስ ነበር እና በዛ ኮንፈረንስ ላይ ድንገት ፊት ለፊት እያስተናገድኩ አየኋት። ኮንፈረንሱ ላይ ከደብዳቤው በፊት ያለው ታሪክ ነው እና ከዛ ፊት ለፊት አየኋት። ጠራኋትና አንቺ ማርታ አይደለሽም ወይ አልኳት። ትንሽ ወራቶች አልፈዋል። አዎ አለች። ይፈልግሻለሁ ጧት ቸርች አልኳት። ከዛ 3 ሰዓት ይሁን 2 ሰዓት ቀጥሬያት ጠፋሁ። የእግዚአብሔር ፈቃድ ከሆነ እስከ 6 ሰዓት ድረስ ትጠብቀኝ
ብዬ ኤርፖርት ትቼ 6 ሰዓት ሲመጣ ኪቦርድ እየተጫወተች ቸርች ግቢ ውስጥ ተጠበቀች። ከዛ በኋላ ያው ለማናገር አልቻልኩም። ደብዳቤ የጻፍኩበት ምክንያት ሌላ ሰው አብሯት ነበር እና እሱንም ሰው አብሬ ምሳ ጋበዝኩና ሸኟት። አንዳንድ ሰው ደግሞ ድርቅ ይላል ከጎና ይለያል። ከዛ በኋላ እንግዲህ በፖስታ ተገናኘን። እንግዲህ በዚህ ሂደት መካከል አንድ ገጠመኝ ብዬ የማነሳው እኔ አገልግሎት ተጋባን ቀኑ እሑድ ነው የተጋባችሁት? አዎ። እና ጠዋት ጉባኤ ላይ ከተጋባን በኋላ ትልቅ ክሩሴድ ነበረ ሌላ ሉትራን ግቢ ውስጥ እና እሷ ደግሞ ዱራን ታማ ነበር። የዛም ያገባኋት ቀን እኔ ያንን ፕሮግራም መቅረት ስላልፈለግ ትቻት ወደ ኮንፈረንሱ ያገባህት ቀን የዛኑ ቀን ሰው ሁሉ ተደነቀ። እግዚአብሔር ይቅር ይበል። እና አንድ የሚያስደንቅ ነገር ሰዎች እስኪገረሙ ድረስ አብረን ለመሄድ ነበር የወሰንነው። እግሯ ተሰበረ እና እዚህ ወለምታ ነገር ነበረባት። በዛ ምክንያት በወቅቱ መነጋገሪያ ነበር። አለማየሁ ጠዋት አግብቶ ከሰዓት ወደ ቸርች ሄደ ተብሎ ይሄ ገጠመኛል። ስሜ ገነት በየነ ይባላል። በጋብቻ አብረን የቆየንበት ዓመት 29 ዓመት። እሺ፣ ስሜ ወንጌላዊ ተሻለ መልከ ይባላለሁ። ያው ተገልጿል። በጋብቻ 9 ዓመት ቆይተናል። ዛሬ ወንጌላዊ ነው የከበበኝ እንግዲህ። ስለዚህ ሲያጨብጭቡለት አጨብጭቡ። እስኪ አንተ ደግሞ የት ነው ያያት? መጀመሪያ እኔ ያ ዘመን እንግዲህ ነፃነት ዘመን አይደለም፣ የጨለማው ዘመን ነው። ደርግ ቤተክርስቲያን የዘጋ ዘመን ነው። እኔ መጀመሪያ ቀን ያየኋት ለቤተ ክርስቲያን በዛ በድብቁ ዘመን ቤቱን የሰጠ ሰው ወንድም ቤት ደህንነት ስትማር ነው ያየኋት ለመጀመሪያ ቀን። አንተ ደህንነት ያስተማርካት አይደለም? አይ ከኔ በፊት ነው ደህንነት እኔ አስተማርኳት። እዛ ቤቱን የሰጠው ወንድም እዛ ደህንነት ተማርኩት። አዎ፣ ጊዜው ማለት ሙሉ ጊዜ ባይሆንም በጊዜው በኋላ ሙሉ ጊዜው ሰጠ። ግን በጊዜው ስራውን እየሰራ ደህንነት ያስተምር ነበረ። እኔ ደግሞ የሰጠው 2 ክፍል ነው። አንደኛው ክፍል ሌላ ነፍሳት ቀጥሬ ያለው እኔ እና እኔም ስራ እየሰራሁ ነው። በዛ ጊዜ የማገለግለው እሱ የምትገባው በዚህ በአንዱ በር ነው እና ልክ እሱ ደህንነት እያስተማረ 2 ሴቶች ናቸው የሚማሩት እና ወደዚህ ሲያልፍ ወደዛ ቸኩዬ ወደ ጓዳው ልገባ ስል አይኔ ሳይ እሷን በተለየ መልኩ አየኋት። በተለየ መልኩ መልካት ተሳረ። ሁለተኛ እንደገና ደግሜ ያየውና ገባው። ከዛ ውስጥ ልብ ውስጥ ገባች። በጣም ምን ብለህ ጠየቃት? አይ እንዴት ምን ብለህ ጠየቃት? ከዛ በኋላ በቃ እኔ ላገባሽ እፈልጋለሁ አልኩና ጠየቅኳት። እሺ ማለት ከዛ ከድንጋጤ በኋላ ቆይቼ ነው የተወሰነ ወራት ቆይቼ ጠየቅኳት። በአፍ ነው አንተ የጠየቀው? እንደ ወንድሜ በደብዳቤ አይደለም? አይ አይደለም፣ ፊት ለፊት ላገባሽ እፈልጋለሁ። ምን አለች እሷ? ተግደረደረች? አይ አስቤ እነግርሃለሁ አለች። ጥቂት ጊዜ አስባ እሺ አለች። እሺ እስቲ ስጣት ለሷ። አንቺ ትጠብቂው ነበር እንዴ? እሷ አሁን ታቅ ነበር። አንዴ ጉርሻ ባፉ ስታቆርስ ስቃዋን ስታይ ነው የከረመችው። እስቲ አንቺ ትጠብቂ ነበር እንደሚጠይቅሽ? እንደሚጠይቀኝ አላውቅም ነበር፣ ግን በሀሳቤ እኔ እግዚአብሔር እለዋለሁ አገልጋይ ባገባ ደስ ያው እሱ ዘንሳ ደህንነት ያስተምራል፣ እንዲህ ይመራል፣ የተለያየ አገልግሎት ያገለግላል። እንደተሻለ እንደዚህ እግዚአብሔርን የሚወድና የሚያገለግል ሰው ባገባ ደስ ይለኛል እላለሁ። ይሄ ነበር ገና አዲስ ሆኜ ማለት ነው። ከዛ በኋላ ሲጠይቅሽ ደስ አለሽ? ደስ አለኝ። እስቲ አጨብጭቡላት። እንደው አሁን የ29 ዓመት ትዝታ ብዙ ነው። እስቲ አንተ የገጠማችሁ ገጠመኝ ነገር። እኔ እጮኝነትን ለመፈለግ እንዴት እንደተንከራተትኩ አጭር ገጠመኝ ልናገር። አማራሳው እሱ እህቶችን እያየሁ በቃ የትኛዋ እንደሆነች እያልኩ አስብ ነበር በልቤ። ግን ለማንም ግን አልናገርም ነበር እና ከዛ ከብዙ እህቶች ወደ 5 ልቤ ውስጥ አሉ።
ወደ 5 የሚሆኑ 5 ልቤ ውስጥ አሉ። በማይክሮ አደራጅተህ ኮብል ድንጋይ በኋላ በጣም የሚገርመው ከ5ቱ አንዷ ላይ አረፈ። በሀሳቤ ለማንም አልናገርም። ይሄ በልቤ ያለ ነው። አይ እንግዲህ ሌሎች ወገኖች እሷ 5 ውስጥም ነበረች። የለችም። የለችም። ከዛ በኋላ አንዷ ላይ ልቤ ያረፈና በጣም የሚገርምህ እሷን በቃ ዛሬ ጠይቃለሁ ብዬ ወሰንኩ። ያው እንግዲህ በስደቱ ዘመን በጨለማ ነው ሰዎች ተደብቀው ነው የሚጸልዩት። ሲገቡም ተደብቀው ነው የሚገቡት፣ ሲወጡም እንደዛ ነው። እና ፕሮግራሙ ሲያልቅ እድል የሚሰጠው ለሚቸኩሉት ነው። እና ወይ ባል ዓለማዊ ከሆነ ለአማኝ ሚስት ቅድሚያ ይሰጣል፣ ወይም ደግሞ ዓለማዊ ሴት ከሆነች ለአማኝ ባል ቅድሚያ ይሰጣል ቶሎ እንዲሄዱ። እና ደግሞ የሚወጣው በተራ ነው፣ በ5 ደቂቃ ልዩነት ነውና እኔ እቺን ሰው ለመጠየቅ ስለፈለኩኝ በቃ በጣም ቸኩያለሁ። ከዛ በኋላ እየወጡ እያሉ ሳልጠይቃ ሮጣ ወጣች፣ አመለጠች። በኋላ በልቤ ያለውን አያውቅም ያ የሚያስወጣው። ወይ የከሊት ወጣች ወይ ስለው ወጣች። ምን ነው ዛሬ ድሮ ቀስ ብለህ ነበር የምትወጣው፣ ምን ነው ቸኮለች አልኩት ስለው ባሏ እንዳይቆጣ ነው። ፕሮግራማችን ተከታታዮች እንግዲህ በዚህ በድሬዳዋ ከተማ ከድሬዳዋ ምዕራብ መሰረተ ክርስቶስ ጋር በመተባበር ባዘጋጀነው ልዩ የቤተሰብ ተሃድሶ ፕሮግራም ላይ እየተካሄደ የነበረውን ፕሮግራም ነው እያስተላለፍንላችሁ ያለው። በባለፉት ጊዜያት በቀረበላችሁ ፕሮግራም በጣም እንደተደሰታችሁ እርግጠኛ ነኝ። ስሜ ትዕግስት ደሳለኝ ይባላል። በጋብቻ የቆየነው 20 ዓመት ድረስ ነው። እግዚአብሔር የተመሰገነ ይሁን። የዛሬውን ቀን ሳስብ የጋብቻ ዕለቴን እንዳስብ አደረገኝ። ምክንያቱም እቺም ቤተክርስቲያን ስትመሰረት እዚህ ሸራ ውስጥ የመጀመሪያ ሰርጌ ነበረ እና ስሜ መስፍን ኃይሌ ይባላል። ወንድም መስፍን የት ነው መጀመሪያ ያያት? እኔ ያየኋት አንድ ፋብሪካን ሰራ ነበረ። አንድ ፋብሪካ አንድ ላይ ሰራ ነበርና ያው እንጫወታለን። ስለዚህ ጉዳይ ሳይሆን ስለ ጌታ ጉዳይ እንጫወታውና እንደ በመካከል አንድ ጮኛ ምናምን አሰብኩና አልተሳካም። ለማማከር ጋሽ ቤጋ ነበር መሄደው ጋሽ መልስ አለዚህ አባታችን እና ሳማክረው አካሄዱን ይነግረኛል። አንደኛ የእግዚአብሔር ፍቃድ መሆኑን ለማረጋገጥ ምን እንደሚያስፈልግ 3 ዳይሬክሽኖችን አሳየኝ። ስታወሩ ብትጣጣሙ፣ ስታስቡ ከእሷ ጋር ለመኖር ውስጥ ልረብሽ ከሆነ እግዚአብሔር ፍቃድ አይደለም። ብዙ ነገር ይነግረኛልና ልጅቷ ደግሞ ከዛ በፊት ስለምንግባባ በዛኛው ጮኝነት ወራት የነበረው እንትን ሲሰበር ቀጥታ ወደ እሷ ነበር እና እሷን ስጠይቃት ኦኬ ነው ያለች። አብረን ለትዳር አብረን ብንሆን ስላት እጸልይበታለሁ አለች። መስፍኔን ያው በፋብሪካ በኩል ብንገናኝ የመጀመሪያ የነፍስ መዳን ይቀድማል በማለት መስክሬ ወደ ጌታ ያመጣሁት እኔ ነኝ። አምጥቶ ማግባት ማለት ይሄ ነው አይደል? ከዛ ማረግለታለሁኝ ለመንፈሳዊ ነገሩ በጣም በጌታ ነገር ፈጣን የሆነ የእግዚአብሔር ፍቅር ከኔ ይልቅ በጣም ገባበት። አንቺ መጀመሪያ ስለ ጋብቻ አላሰብሽም፣ መዳን ስላለበት ያ ከዛ በኋላ ይሄ መቀራረባችን የተለየ ሆነና እኔም እሱን እንዲሁ እየወደድኩት መጣሁኝ እና ወደድኩትኝ። ከዛ ያው በቅድሚያ ለዚህ ለጋብቻው ጥያቄ አቀረበልኝ። እኔም ደግሞ እንደ እግዚአብሔር ሀሳብ እግዚአብሔር ፊት ሆኜ የእግዚአብሔር ፍቃድ መሆኑን ለማረጋገጥ እግዚአብሔርን ስጠይቅ ሁሌ እሱን ሳገኘው ደስታ ነው የሚሰማኝ። በጣም ወደዋለሁኝ። ለሱ እንክብካቤ ማድረግ ፈልጋለሁ። ለመቼ መስሪያ ቤቱ ተከፍቶ
አዎ እንደዛ ነበር። እውነቱን እና ወደዛ ስራ ቦታ መቼ ነክቶ ሄጄ እሱን አይቼ ነበር እና በጣም ደስ የሚል ስሜት። ከዛም በኋላ 20 ዓመት ሙሉ ደስተኛ ሆናችሁ ትኖራላችሁ። በጣም ደስ ብሎኝ ነው የኖርኩት በትዳር ዘመኔ ሁሉ። ለአገልግሎቴ የሚመች በጣም ትሁት የሆነ ፍቅር የሆነ ሰው ነው። አሁን እንግዲህ ኖራችሁ አሁን እንግዲህ እንዴት ወደ ጌታም እንደመጣህ አወቅን፣ እንዴት እንደተጀመረ አውቀናል። በ20 ዓመት ውስጥ ነው አጠር አድርገህ ይሄንን ነገር አረሳው የምትለን ነገር አለ? እስኪ ነገር የማረሳው ነገር እኔና እሷ ለጋብቻ ስንመካከር ወይም ደግሞ ወደዚህ ሀሳብ ስትመጣ የእድሜ ጉዳይ አለ። ሰዎች ሽማግሌ ነው እሱ ይላሉ፣ እሷ ደግሞ እኔ ወዳኛለች። ቤተሰብ እንኳን ራሱ በእድሜ ይመጣጠሉ ይባላል። እና ሰዎች ልጆቼ አሁን እንኳን ሲጠይቁኝ አባቻት ሽማግሌ ነህ? አይ እኔ የቤተ ክርስቲያን ሽማግሌ ነኝ። እና በእውነት ነው የምለው ሰው በእድሜው ገፍቶ ትንሽ ገፋ ሲል ትዳርን ለመያዝ ፍርሃት ይመጣበታል። ይህን መስበር አለብን። እኔ ትዕግስት ካገባው በኋላ ጎረምሳ ነው ለትዕግስት አጨብጭቡላት። ለእሷ ውድ የፕሮግራማችን ተከታታዮች በኤልሻዳይ ቴሌቪዥን ኔትወርክ እየተዘጋጀ የሚቀርብላችሁ ቤተሰባችን የቴሌቪዥን አገልግሎት ነው። በዚህ በድሬዳዋ ከተማ በምዕራብ መሰረተ ክርስቶስ በተዘጋጀው ልዩ የቤተሰብ ተሃድሶ ፕሮግራም ላይ ከተወሰኑ ጥንዶች ጋር ነው እንግዲህ የህይወት ልምዳቸውን እየተካፈልን ያለ ነው። አሁን የተወሰኑትን ተካፍለናል። በቀጣይስ ደግሞ ያሉት ምን ይነግሩናል? ምን ገጠመኝ ያላቸው? እንቀጥል፣ እንከታተል። ስሜ ሀና ገላሶ ይባላል። የአሊሙሳ ባለቤት ነኝ። በጋብቻ 4ኛ ዓመታችን ዘንድሮ። አሁን እናንተ በዚህ በኢንተርኔቱ በሞባይሉ በፌስቡኩ ዘመን ነው የተጫጫችሁት። የዚህኛው ባች ናችሁ። በዚህኛው ባች እንዴት ነው መጠያየቅ? እንደ እጮኝነት ፍቅር እንዴት ነበር? ኦኬ፣ በእርግጥ ያው በዚህ ዘመን በመወለዳችን እድለኞች ነን። በቀላሉ ነበር የተገናኘ ነው። በእርግጥ ያው የአንድ አካባቢ ልጆች ነን። በጥልቀትም ባይሆን ላይ እንተዋወቃለን። በልቤ መጣች እንደዚህ ቁጭ በይ እያለሁ እና ስልኳን አፈላለኩና አግኝቼ ደወልኩለት። ስደውል ምን አልካት? ሰላም ለማለት ነው ወይስ ቀጥታ በስልክ እንደወረደ ጠየቅ? ደውዬላት እንዴት እንደሆነች፣ ሰላሟ እንዴት እንደሆነ፣ አሁን የት እንዳለች፣ ምን እየሰራች እንደሆነ ጠየቋት። እሺ። እና እሷም አስተማሪ ሆና ነው ያገኘኋት። እና ድንገት ደግሞ እኔ ደውዬ እንደዛሬ ደውዬ እንደነገ ሌላ ለትምህርት ሌላ ቦታ ልትሄድ ነበር እና በዛ አንድ ቀን ነው በስልክ ያገኘኋት እና ከዛ በኋላ በስልክ ነበር ሳገኛት ነበር። ከዛ በጮኝነት ምን ያህል ቆያችሁ? በጮኝነት እንኳን ብዙ አልቆየንም። 1 ዓመት ከተወሰነ ጊዜ ነው የቆየነው። 1 ዓመት እኮ ትንሽ አይባልም። በዚህ በ4 ዓመት ውስጥ ምንድን ነው ትዳርን እንዴት አገኘሽው? ለወጣት ማለት ለወጣቶች ትዳር ውስጥ ሊገቡ ለሚፈልጉ ወጣቶችስ እንደው ይሄ መልእክት እንዲሆን ምንድን ነው ትዳር እንዴት ነው? ትዳር እውነቱን ለመናገር በጣም ነበር የምፈራው ማግባት ማለት ነው። ቤት ውስጥም የመጨረሻ ልጅ ነኝ። ብዙም እኛ ቤት ያገባ ሰው አልነበረም። ትልቁ ወንድሜ ብቻ ነበር ያገባው እና ብዙም ስለ ትዳር እውቀቱ የለኝም። እሱ ስልክ ከደወለልኝ በኋላ ብዙም አውቀዋለሁ፣ እንዲሁ በአይን አውቀው ነበርና ከዛ ከተወሰነ ጊዜ በኋላ እሱ እዚህ ድሬዳዋ ነው የሚኖረው፣ እኔ ደግሞ አርባ ምንጭ ነበር የምኖረው። ከዛ በሆነ አጋጣሚ እኛ ጋር ተመልሶ ሄደ አርባ ምንጭ። ከሄደ በኋላ የሆነ ሰው እሱን የሆነ ቦታ እንዳየው ይነግረኛል ለኔ እንደመጣ እዛ ከተማ። ከዛ እንደዚህ የሚባል ሰው እዚህ ነበረ ምናምን ሲለኝ በጣም ደነገጥኩኝ። አስብ ስለነበረ ስለሱ ስልክም ሲደውልልኝ ስለነበረ ማለት በጣም ደነገጥኩና የት አካባቢ ነው ያየኸው ምናምን አልኩኝ። አጋጣሚ ለካ እሱ የነበረው እኛ ሆቴል አለን እዛ ከተማ ውስጥ፣ እዛኛ ሆቴል ውስጥ ነበረ ያ ሰው ያየው እሱ። ከዛ ድጋሚ የሚመጣ ከሆነ ንገሩኝ አሏቸው። ቆይ አንተ የእነሱ ሆቴል መሆኑን ታውቅ ነበር እንዴ? ለስለላ ነው እንዴ? እሺ። ከዛ
ሌላ ቦታ ነበርኩና መጣ ቶሎ ድረሽ ያለች። ከሄድኩበት ቦታ በጣም በፍጥነት እየሮጥኩ ስመጣ ልክ መሀል መንገድ ሲደርስ ወይ ሄደ አለች። በጣም አሰብኩ። ከዛ ወይ ብዬ በቃ ቀስ ብዬ እየተራመድኩ ስመጣ መንገድ ላይ ያገኘሁት። ተገናኘን፣ ተነጋገርን። ማታ ሻይ ቡና አለ። ምንድነው አንተ ዙሪያውን የሚያንከራተት ነው? ምንድነው እንደዚህ ያደረጋት? እኔ በተደጋጋሚ ጊዜ ስልክ ስደውልላት ነበርና ያው እኔም ወደዚህ መጣሁ። ብዙም ሳላገኛት እሷም እዛው ቀረችና ብዙም ትረስት አላደረገችም። ገና መጀመሪያ አካባቢ ሳዋላትና በቃ እኔ ትቻታለሁ ማለት ውስጤ በቃ እንደ አይነት ብዙ ልትርክ ስለማልፈልግ በቃ እንዲሁ ከሆነ ሆነ ምናምን ብዬ ትቻት። ከዛ ግን ድንገት እንደ ነገር ወደ ድሬዳዋ ሊመጣ ስል ነው አሁን ድጋሚ ሄጄ ብዙም አልቆየሁም። በሆነ አጋጣሚ ነበር የሄድኩት። ሄጄ እንደ ነገር ወደ ድሬዳዋ ልመለስ እያልኩ ነው እነሱ ቤት የሄድኩት። ምግብ ቤት አላቸውና እዛ ምግብ ቤት ሲሄድ ያው እህቶቿ ከኔ ጋር በጣም ይተዋወቃሉ። የእሷ እህቶች አንዷ ከኔ ጋር እንደተማረችው በጣም ነው የምንግባባው። ከእሷ ጋር ብዙ ባንግባባ እና መንገድ ላይ ተገናኘን። ከዛ ማታ እንደገና ደወልኩላት፣ ተገናኘን። ከዛ አወራን። በቃ የእግዚአብሔር ፈቃድ ከሆነ ብለን እኔም ወደ ድሬዳዋ መጣሁ፣ እሷም እዛው ቀረች። ከዛ በኋላ በስልክ እየተገናኘን ከዛ እየሄድኩ ከአርባ ምንጭ ድሬዳዋ ጮኝነቱ ተጀመረ። ከዛ በኋላ ወደ ጋብቻ መጣችሁ። አሁን እዚሁ ከተማ እዚሁ ድሬዳዋ ነው ያላችሁ። እንደው ሌላ አረሳው የምትለው ገጠመኝ አለ በትዳር ውስጥ? አዎ ማለት የቆየነው ጊዜ በጣም አጭር ቢሆንም በዚች አጭር ጊዜ ውስጥ ያየሁት ነገር የገጠመኝ ነገር ምንድን ነው? እኔ በተፈጥሮዬ ድንች ወጥ አልወድም። እንኳን አልወደድከው እኔ ማለት እየሰማሽ ነው አይደል? ድንች ወጥ እኔ ብቻ አይደለሁም የማልወደው፣ ሌላ ሰው ጓደኛ ብቻ ነው። አይዞህ እንደራጅና እንታገላለን። እዚህ እንደመጣች ድንች ወጥ እንደማልወድ አልነገርኳትም ነበር። ከዛ እኔ ስራ ሄጄ ወደ ምሳ ሰዓት ላይ መጥቼ እንዲህ ቁጭ በይ እያለሁ ምሳ ደረሰና ምሳ ላቅርብ ብላ አቀረበች። ልክ ስታመጣው ድንች ወጥ ነው። እንዲያው ድንች ወጥ ነው እንደምናምን አንድ እንጀራ ከግማሽ ነበር ያቀረበች። ከዛ ወዲያው ተነስታ ጓዳ አለፈች እና ማልቀስ ጀመረች። እኔ አላውቅም ነይ እንጂ እላታለሁ፣ አትመጣም። እኔ መብላት ደብሮኝ ቁጭ ብያለሁ። ከዛ ተነስቼ ወደ ጓዳ ሲሄድ እያለቀሰች ነው። እንደማትወድ አልነገርከኝም፣ ለምን እንደዚህ ታሳፍረኛለህ ብላ እያለቀሰች ነው። እና ተመልሼ በዛ ንዴት አንድ እንጀራ ከግማሽ ጨረሱ። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ እንደዚህ አይነት ዕድል ስለከፈተልን ስሙ የተባረከ ይሁን። ኢየሱስ ጌታ ነው። ስሜ ወንድም አቶ እስራኤል ይባላል። ስንት ዓመት በጋብቻው? አመቱ ይቀር ወሩ ይሻላል። 19 ወር ስሜ ኢየሩሳሌም ተስፋዬ ወይም ጄኒ ይባላል። ባለቤቴ ለመጥራት የከበደውን አመትና ወር እጠራለሁ። 1 ዓመት ከ7 ወር። እንዴት ነው ፍቅር በዚህ ዘመን? እስቲ እንደው ነገሩን እስቲ እንዴት ተጠያየቃችሁ? በዚህ ዘመን እህቶችም ይጠይቃሉ አለ ጠየቅሽ ማለት ነው ነገር ይላይዘሽ እንዲህ ሆኗል። መጀመሪያ ልጅ ሆነን አንድ ኳየር ነበረ፣ ህፃናት ኳየር ማለት ነው። እና ልጅ እያለን ሚስቴ አገባሻለሁ ይለኝ ነበር እና አፍርና ባለጌ እያልኩ ስቅስቅ ብዬ ነበር ማለት ሰው ጫፍ አሁን እንዴት ልስቂ እና ልክ ካደኩ በኋላ እኔ ወደ ማለት በሴኩላሩ ዓለም ላይ ገባውና ዘፈን ምናምን ዘፍን ነበረ ትምህርት ቤት ውስጥ ማለት ነው።
እና ወደ ጌታ እንድመጣ እሱና የህፃናት አስተማሪዎች ይጸልዩልኝ ነበረ። እህቷ ዘማሪ እሷ ዘፋኝ ሊያረጋት ነው ጠላትና እባካችሁ እንጸልይላት እየተባለ ይጸልይልኝ ነበርና ከዛ ወደ ጌታ ከመጣሁ በኋላ ህልም ነው ያየሁት። ነው በጌታ ከሆንኩኝ ጀምሮ እግዚአብሔር በህልም ብዙ ጊዜ ይናገረኝ ነበርና ጄኒውን የሆነ ህልም አየሁ። ህልሙን አይቼ አልተገናኘንም ረጅም ጊዜ ኦልሞስት በጣም ረጅም አመታት። ከዛ ህልሙን ባየሁ ማግስት እኔ ከስፖርት ኮሚሽን ስፖርት ሰርቼ ስመጣ እሱ መንገድ ላይ የኮምፓሽን ተማሪዎችን ይዞ ወደ ጀንግል ላይ ሲሄድ በእግር ተገናኘን እና የተሰማኝ ድንጋጤ እንጃ በጣም ማስታወስ ራሱ አልችልም። የመጨረሻ ላይ የደነገጥኩት ሰላም እንዴት እንዳልኩት ራሱ አላውቅም። ምክንያቱም ህልሙን አይቼ የተወሰነ የተረዳሁት ነገር ስለነበረ እና እግዚአብሔር በተደጋጋሚ በህልም ከተናገረኝ በኋላ እዚህ ደህንነትና ተማርኩኝ ብዙ እና ከቆየም በኋላ በቃ ውስጤ ያለው ነገር እግዚአብሔር በጣም አሹድ ሲያደርገኝ በእኛ ህይወት ብዙ ትውልድ እንደሚያስተምር እና አስቀድሞ ያለውን ሰፈሪንግ አልፈን በዚህ ማለፍ ይቻላል ማለት እንድንችል እግዚአብሔር እንደወደደና ስጦታ ወደ እኔ እንዳመጣ እንድቀበል እግዚአብሔር ተናገረኝ። ከዛ በቃ ያንን ያስኩና ፈራሁትኝ እሱ ከዛ ለጓደኛው ነገርኩት። ለጓደኛው ነገርሽ? ጥሩ ዘዴ ነው። በኋላ ነገረው ጓደኛው ነገረውና እሱ ደግሞ በፊት ለፊት ለእኔ አይን እያየሽ ንገሪኝ አለኝ። እኔ የዘራሁትን ያጨድኩት ማለት ያው እሷ ቀደም እንደገለጠችው እህቷ ፋሲካ ዘማሪ ነች። እህቷ ፋሲካ እኛም ኳየር ታሰለጥና ነበር። ያኔ ማለት እኔ እድሜ ዛኔ 14 ዓመት እሷ የ10 ዓመት ምናምን ትሆናለች እና በጣም ህፃናት ነን። ያኔ ያው ልክ እንደዚህ ደፋር አይነት ልጆች ባህሪ ያለ አይደል? ልክ እንደዚህ አይነት ባህሪ ስለነበረኝ አሳፍራት ነበረ። ሚስቴ ብላ አገባሻለሁ ሚስቴ ምናምን ብላት ነበረ ያለ እና ያው ዘራሁት ያኔ ዘራሁት። እሷ እንደውም በወርዶ አሜን ሳትሉላት ከዛ በኋላ ያው ዓርብ ዕለት የተማርነው ትምህርት የተከተልኩት ዓርብ ዕለት እዚህ የተማርነው ያው አዳም መጀመሪያ እግዚአብሔር ስራ ሰጠው። ከዛ በኋላ እግዚአብሔር የሱ ስራ ሰራለት እና እኔ በመንፈሳዊ አገልግሎት ውስጥ ቢዚ ነበር። እግዚአብሔር ያንተን ትዳር እንቅስቃሴ ጀምሮ ነበር። እስቲ ጌታን አክብሩለት ማለት አሁን 1 ዓመት ከ7 ወር ኖሯችኋል እና እንደው በዚህ 1 ዓመት ከ7 ወር ውስጥ አረሳው የምትለው ነገር አለ? ከሰርጋችሁ ቀን ጀምሮ ሊሆን ይችላል። ያው ብዙ እንዲህ ገጠመኝ ነው ባለው ምናልባት አንድ ጊዜ ኤግዛክት ዴይ አላስታውስም ማለት የተፈጠረው ማለት ነውና ያው የትዳር ገና የምትጋባበት ሰዓት ላይ ናፍቆት አለ። አብረ ስፔሻሊ ጫንባን ታይም ላይ ታሳልፍ የምትፈልግበት ሰዓት አለ እና ያው እዚህ ፕሮሰሱ ይበዛል ይረዝማል። ማታ ማታ ስፔሻሊ ሻማ ኬክ ምናምን የሚባል ነገር አለ ሰዘን እሱ ነገር በጣም ረዘመ እና ብርም ይበላል ጊዜም ይበላል እና ያው ከዚህ ተገላግለን ወጣ እና ቤርጎ መገናገና ነው አያችሁ እና ቤርጎ ሄደ። እዛ ሁሉ ነገር ያው ሚዜዎቹን ገብተው አይተው ሰርፕራይዝ አድርገው ምናምን ሁሉ ነገር ከጨረስን በኋላ ልክ ገብተን ዘግተን ያው ወደ ፕሮግራም ወደ ከበረው ፕሮግራም ተቋቋመ። ማነው ተቋቋመ? እግዚአብሔር ይለት ማነው እና በርስከት ምንድነው ችግር አለ አለ አስተናጋጁ። እሺ ችግር የለም ሰላም ነው ብለን አዘጋጀን። አስተናጋጁን አጅሬ ነው ሌላ እዛ ሰዓት ሌላ ጊዜ ሲጠሩ ባይመጡ እንዴት በር ያቋቋል? በዛ ሰዓት አሁን ልኮ ቀጠለ አምልኮ እስቲ አጨብጭቡለት። አቀራረጭ ነገር ካለ ባለቤቴ ልጅ ይወዳል። እሺ እና አሁን ማለት ማርገዜን ሳልነግረው
1 ወር ከምናምን ሰርፕራይዝ ላደረገው ማለት ነው። እና ኦልሞስት 2 ወር ሊሆን ሲል ነው ሰርፕራይዝ ያደረኩት። ሆቴል ሄደን እዛ ቀንሱ ምን አይነት ሰርፕራይዝ እንደሆነ ምናምን ገባኝና በቃ ይዣለው ስለው በቃ በጣም ደስ ብሎት ሲጮህንም አስተናጋጅ መጣው አስተናጋጆች በጣም ነው የሚወዱን። የዛን ዕለት የመጀመሪያው ቀን ጮኸ ይሆን እንዴ? ተቀላቅሎሽ ወደ ጮኸ አንተ እንዴት ጮኸ? የዛን ዕለት እስቲ አጨብጭቡላቸው ባካችሁ። ወደ ፕሮግራማችን ተከታታዮች እንግዲህ እያሳለፍን ባለው ጊዜ በጣም እየተደሰታችሁ እየተማራችሁ እንደሆነ እርግጠኛ ነኝ። በኤልሻዳይ ቴሌቪዥን ይህንን ፕሮግራም በመላው ዓለም ሆናችሁ የምትከታተሉ ከወገኖቼ ጋር ባሳለፍነው ጊዜ በጣም ደስተኛ ሆናችኋል፣ ብዙ ተምራችኋል። እንግዲህ ወገኖች ስንሰባሰብ እንደዚህ ጨዋታ መጫወት እንችላለን። በእውነት በኤልሻዳይ ቴሌቪዥን ኔትወርክ በቤተሰባችን ፕሮግራም እና እንደዚሁም በድሬዳዋ ምዕራብ መሰረተ ክርስቶስ ቤተክርስቲያን ስም እነዚህን ወገኖቼን ደግሞ ቴንኪው ማለት እፈልጋለሁ። እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንግዲህ በደስታ በጭብጨባ ተቀበሉልኝ። እነሱ ጸንተው ቆመው ጌታን የሚጠባበቁ እህቶችና ወንድሞች እግዚአብሔር ይባርካችሁ፣ በርቱ ትላለች ቤተክርስቲያን የሚል መልእክት አለ። ክብር ለኢየሱስ። ይህንን እንድናደርግ የረዳን እግዚአብሔር ይባረክ። በቃ የዚህ ድምቀት ባለትዳሮቹ ቢሆኑም እንኳን ደግሞ በዚህ ቤተሰብ የተደረገው ነገር በእህታችን መሰረትና በወንድማችን ወንጌላዊ ሽመልስ ትዳር ምሳሌነት በጣም የሚቀርብ ነው። ክብር ለእግዚአብሔር ስጡ። እህታችን ወንድማችን በአገልግሎት ሁሉ እየረዳቸው ይህንን ዘመን ሁሉ አብረው በድካምም በብርታትም እንግዲህ ብዙ የምርጫ መመዘኛዎች ሊኖሩ ይችላሉ። ዛሬ በትምህርት እንደተማርነው ግን ለወንጌል ዋጋ ሰጣለሁ ብላ የወንጌልን ባለራዕይ አግብታ የኖረች ከእሱ ጋር ዋጋ እየከፈለች ያለች ወንድማችንም በወንጌል ዋጋ የብዙዎቻችን አባት የሆነ ክብር ለኢየሱስ ይሁን።
አጭር የሚለውን ነገር ካለ እግዚአብሔር የተመሰገነ ይሁን። እግዚአብሔርን በጣም አመሰግነዋለሁ። እዚህ ቦታ ያገለገልኩት የዛሬ 7 ዓመት ነው። 7 ዓመት በልዩ ልዩ ችግር ውስጥ አልፌያለሁ። ዛሬ ደግሞ እዚህ ለመገኘት ስለበቃኝ እግዚአብሔርን አመሰግናለሁ። የእግዚአብሔር ውለታ የማይከፈለው ነው። ምን ብንሰጠው ይሻላል በሚል ለእግዚአብሔር የሚሰጠው ምስጋና ብቻ ነው። ለዚህ ሁሉ ያበቃኝ እግዚአብሔር ነው። ጋብቻ አንድ ቀላል ነገር የሚታይ አይደለም። ጋብቻ እግዚአብሔር የጀመረው እግዚአብሔር ለሰው የሰጠ የከበረ ስርዓት ነው። በሰው የተጀመረ አይደለም። እግዚአብሔር ለሰው የሰጠው ስልጣን ነው። አክብሮ የሚያዝ እግዚአብሔር አክብሮ የሰጠና አክብሮ የምንይዘው በመልካምም በክፉ ቢታለፍ እግዚአብሔር የሰጠን ነው ብለን እግዚአብሔር እናከብረው ይገባናል። እግዚአብሔር በነገር ሁሉ የተባረከ ይሁን። ይሄ ፕሮግራም ሲዘጋጅ ለብዙዎች መታነሻ፣ ለአዲሶች ደግሞ መቀስቀሻ ሊሆን ይችላል። ያላገቡን ያገቡም ደግሞ ጸንተው ሊሆኑበት ሊሆን ይችላልና ይህም ፕሮግራም አጥቢያ ስላዘጋጀች ወንድማችን መጥቶ ስላገለገለ ስሙ የተባረከ አንድ ነገር የምፈልገው ነገር አለኝ። በዚህ 39 ዓመት እንደ እናትም እንደ ሚስት ሆና ላገለገለችኝ እግዚአብሔር ጸጋውን ይስጣት። እግዚአብሔር ይሁን። በእውነት ቤተ ክርስቲያን እጅግ በጣም ተገቢ የሆነ ሽልማት ነው። ለዚሁ ነው ምስጢር የሆነ አሁን ይፋ የሆነ ለመጋቢ ደረጀ ግርማና ላይ ተረፈች ለገሰ ጋብቻ ቤተሰብን እያገለገላችሁ ስላላችሁ ቤተ ክርስቲያን ይህንን የእውቅና ዋንጫ አበርክታለች። መጋቢት 3 2009 ከስልጠናው አንዱ አካል የነበረው ባሎች የነበራቸውን ጥያቄ የነበራቸውን ሐሳብ ለሚስቶች የገለጡበት፣ ሚስቶችም ደግሞ ያላቸውን ሐሳብ ያላቸውን ጥያቄ ባሎቻቸውን የሚጠይቋቸውን ጥያቄ እንዲሁ ተሰብስበው ለባሎች ለማሳወቅ የተዘጋጁበት 20 የሚስቶች ጥያቄ ለባሎች፣ 20 የባሎች ጥያቄ ለሚስቶች። እነዚህ ጥያቄዎች ይቀርባሉ። እንግዲህ እኛ ባሎች ተዘጋጅተናል። እኔም ተዘጋጅቻለሁ። ባለቤቴም ደግሞ ተዘጋጅታለች፣ በዚህ አለች። ስለዚህ በዚህ እንግዲህ እሷም እንዲሁም 500 ኪሎ ሜትር አቋርጣ በዚህ ተገኝታለች። ስለዚህ የባሎች ተወካዮችና የሚስቶች ተወካዮች ወደዚህ ይመጣሉ። የተወደዳችሁ በእጅጉ የምንወዳችሁ ሚስቶች ወይ ወዶች ትቱ በጣም አምራችሁ ደምቃችሁ ትወጣላችሁ።
ለወንዶች ትመቹ ዘንድ ወደ መኝታ ስትመጡ በጥሩ መዓዛ ውስጣዊ ስሜትን በሚያነቃቃ ጥሩ የመኝታ ልብስ በመልበስ ለምን አትገኙልን? በተጨማሪ ብዙ ጊዜ እኛ ባሎች ፍላጎታችንን የምንገልጸው እናንተስ ቀድማችሁ ለምን አትገልጹልንም? በአንድም በሌላም ምክንያት ግብዣ ኑሯችሁ ምሳ ስትቀሩ አስቀድማችሁ አሳውቁን እባካችሁ። ሁለተኛው ጥያቄ በጣም የምንወዳቸው ሚስቶች ሆይ ተምሳሌት ለመሆን ለሰይጣን ላለመመቸት እንደዚህ እንዳሁኑ በጋራ አብረን ቁጭ እንደምንለው ሁልጊዜ ወደ ቤተክርስቲያን በተለይ በምንመጣበት ጊዜ በጋራ አብረን እንምጣ፣ አብረን ተያይዘን እንምጣ። ባሎች ሆይ ሚስቶች ለባሎች ልብስ ስንመርጥላችሁ ምርጫችንን አክብሩልን፣ ጽዳታችሁን ጠብቁ፣ ንጹህ ሁኑልን። የምናከብራችሁ ሚስቶች ሆይ ልጆቻችን የጋራ ፍሬዎቻችን እንደዚህ የጋራ ኃላፊነት ትኩረታችን ሆኖ ሳለ እናንተ ብቻ ለልጆች ሀሳቢ በመሆን ባሎች ደግሞ ለልጆቻቸው የማያስቡ ትኩረት የማይሰጡና እንደ ማስፈራሪያ ተጠቀሙብናላችሁ። ይሄ ውድ የተከበራችሁ ከጌታ የተቀበልናችሁ ጸጋችን የሆናችሁ ባሎች ሆይ ሚስቶቻችሁን የምትንከባከቡትን ያህል ልጆቻችሁን ተንከባከቡ፣ ጊዜ ስጧቸው። የተወደዳችሁ ሚስቶች ሆይ በምሽት ከሚገባው በላይ ቴሌቪዥን ላይ በመደቀን በስራና በተለያየ ራሳቸውን በማድከም ለመኝታ ጊዜ ባለመስጠት ፈቃዳቸውን ስጠይቁ ተዳክሜያለሁ ማለት የመኝታ ጊዜ ለምን ታዘገያላችሁ? የምታስቡልንና ከስተታችን እንድንታረም የምታቀኑን ባሎች ሆይ ሚስቶቻችሁ ከሌሎች ሚስቶች ጋር በማወዳደር የከሌን ሚስት ባየሽ በማለት ዝቅ አታድርጉን፣ አታንኳስሱን እባካችሁ። በጣም የምንወዳቸው ሚስቶች ሆይ በመኝታ ጊዜ የባል ስሜት ተነቃቅቶ እያለ መፍቀዳችሁ ላይቀር በመተሻሸትና ጊዜን በመግደል የባል ስሜት ከወደቀ በኋላ ፍላጎታችሁን ለምን ትገልጻላችሁ? የተከበራችሁ ባሎች ወይ በመኝታ ጥያቄ ጊዜ ብንግደረደር የባህል ተጽዕኖ ወይም የአስተዳደግ ችግር ሊኖርብን ይችላል። ስለዚህ ሳትሰለቹ ልትረዱንና ልትረዱን ይገባል። እኛም በተራችን ተዘጋጅተን ስንጠብቃችሁ ፊታችሁን አታንኳስሱ። ሚስቶች ሆይ ባል መጀመሪያ ተገኝቶ ሳለ ልጆች ሲወለዱ 90% ፍቅራችሁን እና ትኩረታችሁን ለልጆች በመስጠት እኛን ትረሳላችሁ። አትርሱ እባካችሁ። የተከበራችሁ አንዳንድ ባሎች ሆይ ወሽመጥ የሚበጥስ ፈንጂ ወይም ንግግር ስላለባችሁ ተቆጣጠሩት፣ እንዳንጠፋባችሁ እባካችሁ። የምናከብራችሁ ሚስቶች ሆይ በግጭት ጊዜ ቶሎ መቆጣታችሁ ማኮርፋችሁ ትታችሁ ሶስተኛ ወገን ሳይገባ ግጭቱን በውይይት በመግባት ለመፍታት ጣሩ። ጥሩ መካሪ ባሎች ሆይ በባልና ሚስት መካከል ልጅ አለመውለድ ሲከሰት እነዚህን አባባሎች ባትጠቀሙ።
ቀድሜ ባላገባውሽ መርጬ ባገባው አትበሉ። ስለዚህ እግዚአብሔር የሰጣችሁን በጸጋ ብትቀበሉና ወላጅ አልባ ልጆችን ማሳደግ እንደሚቻልም ብትረዱ የምናፈቅራችሁ ሚስቶች ሆይ ትዳር ላይ የዘመን ጣልቃ ገብነት አስቆማችሁ ትዳራችሁን ለግጭትና ላለመግባት አታጋልጡ። ቁም ነገር የምትጠበቅባችሁ ባሎች ሆይ በመኝታ ህብረት እንደምታደርጉ ልጅ በማሳደግም አብሮነታችሁን አይለየን። ሚስቶች ሆይ በብዛት በጸሎት ላይ ስለምታተኩሩ በቤተሰብ ደረጃ የእግዚአብሔር ቃልን አንብቦ በማወቅና በማካፈል ዙሪያ ትኩረት አድርጉ። ባሎች ሆይ በባል ደሞዝ ብቻ ልንኖር እንችላለን። እናንተ መዝናናት እንደምትወዱ ሁሉ እኛም መዝናናት እንወዳለን። እባካችሁ እኛንም አዝናኑ። ደግሞ ደሞዝ ሰጥታችሁ የት አደረግሽ ከመቼው ጨረሽ አትበሉን። የምስጥ እጅ ብዙ ነው፣ የትም አናደርስም፣ ለእናንተው ነው የምንቀረቅረው። ሚስቶች ሆይ በሐሰተኛ ነቢያትና በተሳሳተ መልእክት ተታላችሁ ቤተሰብና ትዳራችሁን ከምትጎዱ ወደ ተመረጠ እምነት ቦታዎች በትዳር በጋራ ከባሎቻችሁ ጋር ለምን አትሄዱም? ባሎች ወይ እኛም ሚስቶች መልበስ መዝናናት እንወዳለን። የት ልትሄጂ ነው ተነሳሽ ደግሞ አትበሉ። ጎሽ ልበሽ ዘንጭ ይበሉ። የእናንተው ግርማ ሞገስ ነን። ሚስቶች ሆይ ልባችሁ የመውደቅና ተስፋ የመቁረጥ ስሜት ከማሳደራችሁ በፊት ከባሎቻችሁ ጋር ከእግዚአብሔር ቃል በጸሎትና በተስፋ በመጽናት ቁሙ። ባሎች ሆይ አገልጋይ ሚስቶች ለአገልግሎቱ በቂ እንዲሆኑ አስፈላጊውን እገዛ አድርጉልን። ለምሳሌ በመጸለይ በምክር የአገልግሎት ሰዓት ሲደርስ በቤት ውስጥ ያለውን ክፍተት ሸፍኑልን። ለአገልግሎቱ ብቁ እንድንሆን እርዱን። በጣም የምንወዳችሁ ሚስቶች ሆይ የእግዚአብሔር ቃል እውቀት የሌለው ሕዝብ እንደሚጠፋ እንደተናገረ ሁሉ በዓለማዊ መምናን በመንፈሳዊ ትምህርት ራሳቸውን ለማሻል ጥረት አድርጉ። የተከበራችሁ ባሎች ሆይ ዘመዶቻችሁ መርዳት ስትፈልጉ እባካችሁ እኛንም አማክሩን። ሚስቶች ሆይ ባል ተቸግረው ለመወሰን ባቃታቸው ጉዳይ ላይ ጉዳዩን አጣጥሎ የማይሆን የውሳኔ ሀሳብ ከመስጠት በአብሮነት በመካከል በጸሎት በመጽናት አበረታቱ። ባሎች ሆይ የራሳችሁን ቤተሰብ እንደምታከብሩ ሁሉ የሚስትንም ቤተሰብ አክብሩልን። ሚስቶች ሆይ የሚስት እናት ወይም እህት ለቤት ጥየቃ ሲመጡ ረጅሙ ጊዜ ከነሱ ጋር በማሳለፍ እኛን አታገሉን። የተከበራችሁ ባሎች ሆይ በልጆቻችን ፊት ክብር ስጡን፣ አታንኳሹን። ለምሳሌ ቤት ሳንኖር ብትመጡ ዘዋሪ የት ሄዳ ነው አትበሉን። ለልጆች የምደረገውን ነገሮች ከኛ ጋር አድርጉ፣ ለብቻችሁ አታድርጉ። የምናፈቅራችሁ ሚስቶች ሆይ በተራረበ የሥራ ጫና ምክንያት የመባከንና የጊዜ ጥበት ቢኖርባችሁም ካላችሁ ጊዜ ቆጥባችሁ የቤተሰብ የጋራ የምክርና የጸሎት ጊዜ እንዲኖር ጥረት አድርጉ። የተከበራችሁ ባሎች ሆይ ለጥያቄያችሁ የመልስ ምት ባይሆንም እንኳን
መንፈሳዊ ነገርን በተመለከተ ለቤተሰብ ጊዜ ስጡን። የጋራ የጸሎትና የቃል ጥናት ጊዜ ይኖረናል። ሚስቶች ሆይ የባል ዘመድ እንደ ራስ ዘመድ በእኩል ዓይን የማየት ልማድ ይኑራችሁ። የተከበራችሁ ባሎች ሆይ በማዕድ ጊዜ ለእናንተና ለልጆቻችሁ ቅድሚያ በመስጠት ቁጭ ብድግ ስለምናበዛ እባካችሁ አጉርሱን እንዳንጎዳባችሁ። የምንወዳችሁ ሚስቶች ሆይ የእግዚአብሔር ቃል የኋላን እየረሳ የፊትን ለማየት ትጋ እንደሚል ሁሉ በአንድ ጉዳይ ከባል ጋር በምትጋጩበት ጊዜ ከዚህ በፊት ይቅርታ የተጠየቃችሁትን ሁሉ ተጠይቃችሁ ይቅርታ ያደረጋችሁትን ሁሉ እንኳን ሳይቀር በማዳበር ግጭቱን አታባብሱ። የተከበራችሁ ውድ መካሪ ባሎች ሆይ ከባህል ወይም ከቤተሰብ በወረሳችሁት አምባገነንነት አምባገነን አትሁኑብን። ማድረግ የምትችሉትን ከልጅና ከምስት ብቻ አትጠብቁ፣ አብራችሁ ሁኑ ወይም አድርጉ። ሚስቶች ሆይ ከጓደኛ ከጎረቤት በዓለማዊ ቴሌቪዥን ላይ የተለያዩ ቁሶችንና የፍቅር ፊልሞችን ላይ ያያችሁትን በስሜት ለእኔ ለምን አልተደረገልኝም በማለትና አቅም ያላገናዘበ ወጪ ለምን ታወጣላችሁ? ጥያቄን ለባልባባ በማንሳት ከባል ጋር ለምን ትጋጫላችሁ? ባሎች ሆይ በስራ ደግመን ስንውል ያልጋ ጥያቄ ባታቀርቡልን፣ ብቻን በዚያን ሰዓት ሳይሆን ከጠዋት ጀምሮ በአካል ባትችሉ በስልክ ብታዘጋጁን፣ እወድሻለሁ፣ እንዴት ነሽ፣ እረፊ በማለት ብታነጋግሩ። ሚስቶች ሆይ ወደ ቤተክርስቲያን ስትመጡ ወንዶችን የማያሰናክል ክርስቲያናዊ አለባበስን በመልበስ የእግዚአብሔር ቤትን ማክበር አለባችሁ። የተከበራችሁ ባሎች ሆይ ባል የተማረች ቆንጆ የምትሰራ ሚስት ሲያይ እንደሚመኝ እኔም ቆንጆ መሆን መማር መስራት ስለምፈልግ ለዚያ የማብቃት ስራ ብትሰሩ መልካም ነው። የመጨረሻ ኃይል። እጅግ የተከበራችሁ ሚስቶች ሆይ በእግዚአብሔር ቃል በቁጣ ላይ ፀሐይ ሳትጠልቅ እንደተባለው በጊዜው የተሰማችሁን ስሜት በመግለጽ ሰላም ማውረድ እያለ ስሜቱን ማመቅና በወቅቱ ጉዳዩን ባለመግለጽ አቆይቶ ተገቢ ባልሆነ ሰዓት ችግሩን በማንሳት በማባባል ግጭት ከመፍጠር ተቆጠቡ። ባሎች ወይ ውጭ ስትሉ ብዙ ነገር ሊገጥማችሁ ይችላል። እናም በዚያ መንፈስ ሆናችሁ ባትመጡብን፣ እኛን ከማግኘታችሁ በፊት መንፈሳችሁን ብታሰፍኑ። እግዚአብሔር ይባርካችሁ። ተጨባብጣችሁ ነው የምትታዩ። ተጨባብጣችሁ ያቀረባችሁልንን ኮሜንት ተቀብለናል ብላችሁ በጭብጨባ ተቀበሉ። ሰላም ባለቤት ቸርነቱን እሱ ይጨምርበት። እንግዲህ እንደዚህ ያለ እዚህ ደርሰናል። አሁን እንደምትመለከቱት ከበስተጀርባዬ የቤተ ክርስቲያኒቱ አባላት ወይም ጥንዶች የቤተ ክርስቲያኒቱ ጥንዶች በኩል ቤተ ክርስቲያን ያዘጋጃቸው የራት ግብዣ እየተካፈሉ ነው ያለው። ይህ ፕሮግራም እንግዲህ በተለየ ሁኔታ ቤተ ክርስቲያን ልጆቿን መልስ የጠራችበት ፕሮግራም ነው። ለመልስ ፕሮግራሙ ደግሞ የተዘጋጀው ማዕድ ነው እየተቋደሱ ያሉት። በዚህ አጋጣሚ
እናቴ መልስ አልጠራችኝም፣ አባቴ መልስ አልጠራኝም፣ እህቴ ወንድሜ መልስ አልጠሩኝም ብለው የተበሳጩ ሁሉ ዛሬ ጌታ ክሷቸዋል። እግዚአብሔር የተባረከ ይሁን። ይበላሉ፣ ይጠጣሉ፣ ይጎራረሳሉ። በጣም ደስ የሚል ጊዜ ነው በእውነት። ብዙዎቹ የሰርግ ጊዜያቸውን እያስታወሱ ያሉበት ጊዜ ልክ እንደ ሰርግ ነው ቤተ ክርስቲያን ያዘጋጀው። በመላው ዓለም ያላችሁ ይህ ፕሮግራም የምትከታተሉ ሁሉ ይሄ ለእናንተ ጥሩ ሮል ሞዴል ነው። በተለይ የጋብቻ ተሐድሶ የቤተሰብ ተሐድሶ ለማምጣት እንደዚህ አይነት የጥሎች ልዩ የራት ምሽት ልዩ የሴሌብሬሽን ፕሮግራም ማዘጋጀት በጣም ጥሩ ነው፣ በጣም ጥሩ ነው። ዛሬ የብዙዎቹ ፍቅር ታድሷል። በእውነት ለብዙዎቹ ከዚህ በኋላ ቤታቸው በፍቅር ተሐድሶ የተሞላላቸው ይሆናል። እግዚአብሔር የተባረከ ይሁን። መልካም ጊዜ እናንተም መልካም ጊዜ ሁንላቸው። ፕሮግራም ተከታተሉ። በዚህም ላሉ ፕሮግራም ላይ ላሉ መልካም ጊዜ ሁንላቸው። ላለው ወዳችኋለሁ። Thank you.
ፕሮግራም አገልግሎት ተካፋዩ ወደ እናንተ ይመጣ የነበረ መልእክት አለ። ጭውውት ነበረ፣ ቶክሾ ነበር፣ እንደዚሁም ውድድር ነበረ። እንደገና ልዩ የሆነ የተጋበዙ ልዩ ባሎች ለሚስቶች ያስተላለፉት ልዩ መልእክት፣ ሚስቶች ለባሎች ያስተላለፉት ልዩ መልእክት ነበር። በእነዚህ ፕሮግራሞቹ እንደተማራችሁ፣ እንደተዝናናችሁ፣ እንደተደሰታችሁ በጣም እርግጠኛ ነኝ። ወደፊትም ደግሞ ልክ እንደዚሁ አይነት ፕሮግራሞች ደግሞ የተለያዩ ክልሎች ከተለያዩ አብያተ ክርስቲያናት ጋር በመተባበር ወደ እናንተ እንደምናቀርብ ቃል እየገባሁላችሁ የዚህ ፕሮግራም የድሬዳዋ ፕሮግራም በዚህ ጨርሳለሁ። እግዚአብሔር ይባርካችሁ። ባባይ ከመጀመሪያው እግዚአብሔር አንድን ስለ አንድ ወንድ አድርጎ ሰራት። 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 ይህ ነው የእግዚአብሔር ፈቃድ ዛሬም ነው። 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 ይህ ነው የእግዚአብሔር ፈቃድ ዛሬም ነው።